እኔ የዲዛይን ንድፎች በሙሉ የት ሄዱ? በንፋስ ተወስደው መሆን አለበት። ምን ልናደርግ ነው? በእነዚህ ስዕሎች ላይ በጣም ጠንክሬ ሰርቻለሁ። ችግር የለውም። እኔ የሁሉም ሥራዎችሽ ቅጂ አለኝ፣ መጠባበቂያ አለኝ። ያ በጣም ጥሩ ነው። በዚህ መንገድ የሆንግ ኮንግ ነጋዴውን የፋሽን ትርኢት አናዘገይም። በሚቀጥለው ወር ሥራ እጀምራለሁ። በቀረኝ ጊዜ ለታወዝ የመድኃኒት እጽዋትን እፈልጋለሁ። የፋሽን ትርኢቱን ከእነሱ በፊት ማውጣት አለብኝ። በዛ መንገድ የገለበጡት እነሱ ይሆናሉ። ሄይ፣ ስለ አንድ አይነት የፈጠራ መብት ሰምቻለሁ። ከገለበጥሽ መክፈል አለብሽ እና መጥፎ ስም ታተርፊያለሽ። ኦ ወይዘሮ ጂ ነቃሽ፣ ያንቺ የድራጎን አጥንት ሳር ሁሉም ተጠቅልሎልሻል። እዛው አስቀምጠው። ኦ ወይዘሮ ጂ፣ አንቺ በጣም ጥሩ የእንጀራ እናት ነሽ። ከእንደዚህ አይነት ከፍተኛ ተራራ ላይ ወደ አንድ ሰው በጊዜ ማግኘቱ ጥሩ ነገር ነው። ኦ ልክ ነው። ይህ ያንቺ የድራጎን አጥንት ሳር፣ እሱን ለማፍላት የኔን የሸክላ ድስት መጠቀም፣ በዛ መንገድ ውጤቱ የተሻለ ይሆናል። ዶክተር፣ ባለፈው ያዘዝክልኝ የፒች አበባ የውበት ዱቄት ትንሽ ቆይቺ የሮዝ ነጭ ጄል ዱቄት አዝልሻለሁ። ከቀድሞ መድኃኒትሽ ጋር ጠጪው። ቆዳሽ ነጭና ሮዝ እንደሚሆን ዋስትና እሰጣለሁ። የመንደሩ ቆንጆ ሴት ትሆኛለሽ። ከዳይሬክተር ጂ ከመንደሩ ሀብታም ሰው ጋር ፍጹም ጥምረት ናችሁ። ዶክተር፣ ሄይ፣ እንደዚህ እናድርግ። አንቺ መጀመሪያ ረፊ፣ እኔ ሌሎች ታካሚዎችን ላግኝ። ሄይ፣ እሺ። አንቺ ረፊ። ኦ ባልሽ እንደገና መታሽ። ብቻ ጠብቂ፣ ሄጄ መድኃኒቱን አመጣለሁ። ፊያንግ፣ ለምንድነው አንቺ የሀብታሙ ሰው ሚስት የሆንሽው? እኔ የአጭበርባሪ ሚስት ብቻ ሆነ ሳለ ጂፋንክሲ እንዲተውሽ ብቻ አላደርግም፣ እንዲጠላሽና እንዲገድልሽም አደርጋለሁ። ፊያንግ፣ ፊትሽን አበላሸዋለሁ። የታይላንድ ፊልም ኪናንግ ናክ አይተሻል? ተመሳሳይ አይነት ቦሮላንቲት በጣም ብዙ ከወሰድሽ የደም ዝውውርሽን ያበላሸዋል። በእርግጠኝነት በጣም ብዙ አልወስድም። ሄይ፣ ርካሽ እጽዋት ለሽያጭ። በምትኩ ይህን መድኃኒት እወስዳለሁ። የዚህ እርጥበት አስወጋጅ መድኃኒት የጎንዮሽ ጉዳት ፊትሽ ላይ ብጉር ሊያመጣ ይችላል እና ቁስሎች። ስለዚህ ትንሽ 50 ዩዋን። ስንት ትገዣለሽ ወይስ አትገዢ? እሺ፣ ይኸውልህ። ታወዝ፣ ዶክተሩ ብሏል። የድራጎን አጥንት ሳር 10 ጊዜ ከበላሽ በኋላ አይኖችሽ ማየት ይችላሉ። አስቀድሜ 5 ጊዜ በልቻለሁ። አይኖች ታወዝ፣ ትንሽ ማየት ትችያለሽ። አሁንም ምንም ማየት አልችልም። ይሻሻላል። በእኔ ጊዜ የነበረው ዶክተር ግን በእኔ ጊዜ እሱ ተአምራዊ ዶክተር ነበር፣ በተለይ አይን በማከም ጎበዝ። እማይ፣ ዶክተሩ ቆንጆ የሚያደርጉሽን ጽጌረዳዎች እና የፒች አበባዎች እንድትበይ ነግሮሻል። ስለዚህ ለራስሽም ብዙ ማፍላት አለብሽ ታወዝ። አይንሽ ሲድን እማይሽ ምን ያህል ቆንጆ እንደሆነች ታውቂያለሽ። መድኃኒቱ በአጭር ጊዜ ውስጥ ይደርሳል። መጀመሪያ እንመለስ። ጂፋንክሲን ሰረቅሽ። ስለዚህ ላንቺም ቀላል አይሆንም። ከእኔ የበለጠ ቆንጆ ስለሆንሽ ብቻ ዕድለኛ አይደለሽም። ጂፋንክሲ ቢወድሽም የገዛ ልጁን የገደለች ነፍሰ ገዳይን አይቀበልም።
ይህን መድኃኒት ከጨረስኩ በኋላ የመንደሩ ቆንጆ ሴት እሆናለሁ። ከዚያ ይህን አሮጌ ሽማግሌ እፈታለሁ እና ከጂፋንክሲ የበለጠ ሀብታም እና መልከ መልካም የሆነ ወንድ አገቡ። እውርን ለምን እፈራለሁ? ሚያው። እማይ፣ ድመት አለች። ድመት እያለቀሰች ነው። እማዬ እዚህ አለች። ሄ፣ ለምንድነው የፒች አበባው ኃይል ሊያልቅ የደረሰው? ለሚቀጥለው ጊዜ ድስቱን በጥንቃቄ መጠበቅ አለብኝ። ሄ፣ ታውዝ፣ የመድኃኒት ሰዓት ነው። ይህን ጠጪ እና አይኖችሽ ይድናሉ። ትናንት ማታ ለምን አልተመለስሽም? የፋሽን ትርኢቱ በቅርቡ አይደለም እንዴ? የሆንግ ኮንግ ነጋዴው ጥቂት ልብሶቻችንን በጣም ወድዷቸዋል። ስለዚህ እሱን ለማፋጠን እያሰብኩ ነበር። በደቡብ ምስራቅ እስያ የልብስ ፋብሪካ መክፈት እንደሚፈልጉም ተናግረዋል። ምርት! ታዲያ ላንቺ እማይ፣ ሆዴን አመመኝ። እማይ፣ ሆዴን አመመኝ። ታውዝ፣ 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 ምን ሆንሽ? መጥፎ ነገር በላሽ እንዴ? መጀመሪያ ወደ ሆስፒታል እንውሰዳት። ታውዝ፣ ታውዝ፣ አባዬን አታስፈራሪ። ታውዝ፣ ታውዝ፣ ምን ተፈጠረ? የእንጀራ እናቷ ናት። ሌላ ምን ሊሆን ይችላል? የዳይሬክተሩ ሚስት ብዙውን ጊዜ ለልጁ በጣም ጥሩ ናት። የሰውን ፊት ማወቅ ትችላለህ፣ ግን ልቡን ማወቅ አትችልም። ሄ፣ ያንን አየሽ? የልጁ ፊት በሙሉ ጠቁሯል። ደም ስትተፋም አይቻታለሁ። ብዙ የምትቆይ አይመስለኝም። ይህች የእንጀራ እናት አውሬ እና ዲቃላ ናት። ኮኮ፣ እናትሽም የእህትሽ የእንጀራ እናት አይደለችም። ሄ፣ አንቺ አሮጊት ሴት፣ በአግባቡ መናገር አትችይም። ምን እያወራሽ ነው? ምን? ይህች ልጅ ተመርዛለች። ተመርዛለች? ልጄ አሁን እንዴት ናት? ዶክተር፣ ሚስቴ ብላለች። አንተ ተአምራዊ ዶክተር ነህ። ስለ ገንዘቡ አትጨነቅ። ማንኛውም መድኃኒት ዋጋው ምንም ያህል ቢሆን። ታዲያ መርዝ የሚያረክስ ሳር ልሰጣት እሞክራለሁ። ጫማሽን አውልቂ። ይሄ አሁን ልጁ እንዴት እንደምትሆን እናያለን። ዶክተር፣ ሁሉም ነገር ደህና ነበር። ለምን ተመረዘች? ዶክተር፣ በድስቱ ውስጥ ሌሎች እጽዋትን አግኝቻለሁ። እኔ ሳላይ አንድ ሰው በድብቅ ጨምሮት መሆን አለበት። ይህ መድኃኒት ፊትሽ ላይ በጣም ብዙ ከተቀባሽ ብጉር እና ቁስል ያስከትላል። ይህ ሰው ቢያንስ 50 ዩዋን የሚያወጣ መድኃኒት ተጠቅሟል። ይህ መድኃኒት በእውነቱ በሻኦሊን ቤተ መቅደስ የጦር ጥበብ ባለሙያዎች በብዛት የሚጠቀሙበት ጡንቻን የሚያጠናክር እጽዋት ነው። በጣም ብዙ ከወሰድሽ የደም ዝውውር መዛባትን ሊያስከትል መድኃኒት የሰጣት ሰው በጣም ጨካኝ ነው። እኔን ማበላሸት ብቻ አልፈለጉም፣ ታውዚንም መግደል ፈልገው ነበር። ውሎ አድሮ እሱን ይህ ወደ ፖሊስ ጣቢያ አልከዋለሁ። እንደ ድል ሆኖ በወቅቱ መድኃኒቱ ተንተክትኮ አልቆ ነበር። አለበለዚያ እኔ የምጠጣው ነበር። ይህ መድኃኒት አንድ ሰው በድብቅ የጠጣው ይመስላል። በድብቅ ጠጣው? ዶክተር፣ ፊቴ ፊያንግ፣ ድስቱ ውስጥ ምን አይነት መድኃኒት ጨመርሽ? ፊቴን ያበላሸሽው። ሚስቴን ልቀቂያት። ስለዚህ መድኃኒቴን የሰረቅሽው አንቺ ነሽ። ፊያንግ፣ መድኃኒትሽን በድብቅ እንደምጠጣ አውቀሽ ነበር። ለዛ ነው መድኃኒት የጨመርሽበት። አንቺ በእውነት ሌባ ጣቱን ወደ ሌላ ይጠቁማል አይነት ነሽ። ዕቃዬን ሰርቀሽ መጥፎ በመሆኑ እኔን ትወቅሻለሽ። አንቺ ሄይ፣ እኔ አሮጌ ባላባት ነኝ። ሚስቴ፣ መጀመሪያ ፊትሽን ልይ ነይ። ዶክተር፣ ፊቴ አሁንም ሊድን ይችላል። አሁንም ማግባት እፈልጋለሁ፣ የወረዳውን ሀብታም ሰው። መርዙን ማዳን ከባድ አይደለም።
ግን የመድኃኒቱ ዋጋ 100 ዩዋን ነው። 100 ዩዋን? ያን ያህል ገንዘብ የለኝም። ሄፍያንግ፣ ይህ መርዝ የታሰበው ላንቺ ነበር። የተመረዝኩት መድኃኒቱን ላንቺ ብዬ ስለጠጣው ነው። ስለዚህ 100 ዩዋኑን ለእኔ ብትከፍይ ይሻላል። ውድ እህቴ፣ ይህን አደጋ ስለተቀበልሽልኝ አመሰግናለሁ። ለእህትማማችነታችን ስል በስርቆት አልከስሽም። ስለ ገንዘቡ አንቺ እና አማችሽ አብራችሁ እንዲታረጁ ስል አናበድርሽም። አንቺ ጨካኝ! አንቺ ኮኮ፣ መድኃኒቱን ማን እንደጨመረው ታውቂያለሽ? በእርግጥ አውቃለሁ። እሷ ናት ሄፍያንግ። የእንጀራ እናት እንዴት ለታዋዝ ጥሩ ትሆናለች? በታዋዝ ከተበሳጨች ቆይታለች። ጂፋንክሲ፣ የሌላ ሰውን ልጅ ለማሳደግ ፈቃደኛ ነህ? ታዋዝ ልጄ አይደለችም። ታዋዝ የጓደኛዬ ልጅ ናት። እሱ እና ሚስቱ በጀግንነት ሰሩ እና ሕይወታቸውን መሥዋዕት አደረጉ። በዛን ጊዜ ታዋዝ ገና የ1 ወር ልጅ አልነበረችም። በኋላ ሚስቴ ልጅ ከወለደች ፈራው። ታዋዝን ችላ ትላለች ብዬ፣ ስለዚህ ከጋብቻ በኋላ ልጆች አልፈልግም አለ። ፊቴም በጣም አመመኝ ዶክተር። መጮህ አቁሚ። ቀይ መድኃኒት እና የህመም ማስታገሻ አዝልሻለሁ። በጠቅላላው 20 ሳንቲም ነው። ወደ ፋርማሲው ሂደሽ ውሰጂ። ዶክተር፣ አትጨነቅ። ታዋዝን የጎዳውን ሰው በእርግጠኝነት ይይዘዋሉ። ታዋዝ፣ እንሄድ፣ ፍጠኑ። ውጭና ተመልከሽ። ልጅሽ ምን እንደሆነች ተመልከሽ። ገንዘቤን መልሽልኝ። ኮኮ፣ ፊትሽ ምን ሆነ? ሁሉም የእህቴ ጥፋት ነው። ማን እንደመረዛት አላውቅም፣ ግን የእሷን የውበት ሾርባ ጠጥቼ እንደዚህ ሆንኩ። ይህች እርግማን! ያኔ ቀጥቅሼ መግደል ነበረብኝ። ወሬ ብቃ። ይህችን አስቀያሚ ጭራቅ እየመለስኩልሽ ነው። ጥሎሹን መልሽልኝ። ያገባች ልጅ እንደፈሰሰ ውሃ ናት። አንዲት ሳንቲም አይመለስልም። ድገሚው። አልደግም። ትመልሻለሽ ወይስ አትመልሽም? አሁን እኔን ተመልከቱ። ይህ አሮጌ አስቀያሚ ድሃ ተሳዳቢ ሰው እንኳን ከእንግዲህ አይፈልገኝም። ከዚህ በኋላ መኖር አልፈልግም። ለምንድነው እንደዚህ የምትሆኒው? የምትሞች ከሆነ እህትሽን ይዘሽ ሂጂ። ሄፍያንግ፣ ሄይ! ሰምታችኋል? የዳይሬክተር ጂኡር ልጅ በድንገት ማየት ቻለች። አዎ፣ ምን ተፈጠረ? ንገሪን። ማን እንደጨመረ አላውቅም። በታዋዝ መድኃኒት ድስት ውስጥ ተአምራዊ መድኃኒት ግን ከጠጣችሁ በኋላ አይኖቿ ዳኑ። ዳይሬክተር ጂ ብሏል፣ መድኃኒቱን የጨመረውን ሰው ያገኘ ሁሉ የ10,000 ዩዋን ሽልማት ይሰጣቸዋል። በመጀመሪያ መርዝ ነበር፣ ግን ማን አወቀ ከዋናው መድኃኒት ጋር ሲቀላቀል በእውነቱ በዐይን እይታ ላይ ተአምራዊ ውጤት እንዳለው። እኔ ነኝ ያደረግኩት። ያንን መድኃኒት እኔ ነኝ የጨመርኩት። ኮኮ፣ መልካም ዕድል የምታመጭልኝ እየመሰልሽ ነው። ዳግመኛ አልመታሽም። ጥፋ። ሂድ። ሄይ ሚስቴ፣ ጠብቂኝ ሚስቴ። ምን እየተካሄደ ነው? ይህ ተአምራዊ መድኃኒት ተጠቀምሽ። መርዝ የመጠቀም ዕድልሽ ሰፊ ነው። እኔም በዛ ቀን ወደ ወጥ ቤት ገብቼ ነበር። እንደ ሁኔታው እሰራለሁ። ምናልባት ይህ 10,000 ዩዋን የእኔ ይሆናል። ጂፋንክሲ፣ በታዋዝ ዓይን ውስጥ የዓይን መድኃኒቱን የጨመርኩት እኔ ነኝ። 10,000 ዩዋኑን ስጠኝ። ታዲያ ይህ እጽዋት ምን እንደሚባል ታውቂያለሽ? ያ መድኃኒት ምን ይባላል? አማት ረሳሁት። ታዲያ ምን እንደሚመስል መግለጽ ትችያለሽ? እጽዋቱ የልብ ቅርጽ አለው። መድኃኒት ሻጩ ይህ እጽዋት የደም ዝውውርሽንም ንቁ ያደርገዋል ብሏል። ታዲያ አሁንም መድኃኒት ሻጩን ማግኘት ትችያለሽ። ገበያ ውስጥ ነው የገዛሁት። በዛ ቀን ብዙ ሰዎች ነበሩ እና እሱ ብዙ ጊዜ አይመጣም። የት ነው የማገኘው? መድኃኒት ሻጩ ብሏል። ይህ መድኃኒት ከታይላንድ ፊልም ቺናንግ ናትኬ ነው። የመድኃኒቱን ስም እንኳን አታውቂም ወይም ምስክር የለሽም። ሽልማቱን እንዴት ልሰጥሽ እችላለሁ? ዛሬ 3 ሰዎች ሽልማቱን ለመጠየቅ መጥተዋል። ቃልህን ለማጠፍ እየሞከርክ ነው። ልንገር፣ ቃልህን ካጠፍክ ቱቻይ ይቅር አይልም። ይገባሃል እምላለሁ። ይህን መድኃኒት አውቀዋለሁ። ዳይሬክተር ጂ፣ እኔ ነኝ የጨመርኩት። መድኃኒቱ ቦሮላንቲክ በሻኦሊን መነኮሳት ለደም ዝውውር እና ለራስ ማጎልበት ያገለግላል። የማይረባ ነገር አታወር። መድኃኒቱን የጨመርኩት እኔ ነበርኩ። ተነሺ፣ አሁንም የሽልማት ገንዘቤን። ይህ መድኃኒት እጽዋት ነው እና በየመኸሩ ነጭ አበቦችን ያባል። ትክክል። የተናገርከው ሁሉ ትክክል ነው።
ዳይሬክተር ጂ ታዲያ አንተ እንዳልከው አንበጣዎች ሆነ እያዳመጥክ ነበር ማለት ነው? በዛ ቀን መድኃኒቱን ለማፍላት ሐምራዊ የሸክላ ምድጃ እንደተጠቀምሽ አስታውሳለሁ። ሄ አንቺ የተረገምሽኝ መጥተሽ ገንዘቤን ለመስረቅ ትደፍር ቀጥቅቼ ነው የምገድልሽ። እመቲኝ። እርዳታ። ምክንያታዊ እንሁን። ለምን ሴትን ትመታለህ? አንተ። ሄይ በቃ በቃ። በሽልማቱ ላይ ሌላ 2000 ይጨምራሉ፣ ግን አስፈላጊ ማስረጃ ማቅረብ አለባችሁ። ያንን መድኃኒት ሻጭ የት ነው የማገኘው? ሄ አንተ ነህ ባለፈው የሰጠኸኝ ገንዘብ። ይህ ሄይ እሱ ሄይ እሱ ያንን ምን ነበር የሚባለው? ሞኝ እጽዋት የሚሸጠው እሱ ነው። ብዙ ሰዎች መድኃኒትህን ይገዛሉ። የሰጠው ገንዘብ የውሸት ነበር የሚያስብልህ ምን ያስብለኛል? እዚህ አካባቢ ባሉ መንደሮች ሁሉ ሰዎችን ለማታለል የውሸት ገንዘብ የምትጠቀመው አንተ ውሸታም ነህ። ምን መድኃኒት ገዛ? እርጥበት አስወጋጅ መድኃኒት። ይህን መድኃኒት በጣም ብዙ ከወሰድ ፊትህ ላይ ብጉርና ቁስል ይወጣል። ልክ እንደሱ። ስለዚህ የሚያበላሸውን መድኃኒት የጨመርከው አንተ ነህ። እሺ፣ ፊቴን አበላሸው። ፊትህን እገነጣጥለዋለሁ። ስለዚህ መድኃኒቴን የሰረቅሽው አንቺ ነሽ። ለዛ 50 ዩዋን አውጥቻለሁ። ያለ እኔ የግማሽ ዓመት ደሞዝ ማለት ይቻላል። አንቺ የተረገምሽ ሽንጓ! አንቺ ሰው በላ አበባ ብቻ ነሽ። ፊቴን ማበላሸትሽ ብቻ ሳይሆን የሽልማት ገንዘቤንም መስረቅ ትፈልጊያለሽ አይደል? ፊትሽን ባበላሸውስ? በመጀመሪያም ፊት አልነበረሽም። አይን አውጣፕፍ! እናንተ እዛው ቁሙ። የሚሸጥ ሴት ወርቃማውን ዱላዬን ሳላወጣ በፊት ጭራቁ እውነተኛ ማንነቱን ገለጸ። መጣላት ማቆም ትችላላችሁ። ይህ የእኔ ቦታ ነው። የምትጣሉ ከሆነ ውጭ ውጡ። ሄይ በነገራችን ላይ ይቅርታ፣ እሱ ሌላ መድኃኒት ገዝቶልሽ ያውቃል? የለም። ሄይ ታዲያ ምን መድኃኒት እንደገዛው ታስታውሳለህ? በየቀኑ ብዙ ሰዎች ይመጣሉና እንዴት ላስታውስህ እችላለሁ? እኔ ሄይ እንደ እሱ ያለ ቆሻሽ ወደ አመድነት ብትቀየር እንኳን አውቃለሁ። ምን እያደረክ ነው? ግን ፍጠን፣ ልቀቀኝ። አማች፣ በእውነት የአይን መድኃኒቱን በተወዝ አይን ውስጥ የጨመርኩት እኔ ነኝ። በድብቅ ወደ ቤትህ ባልገባ ኖሮ ሺንጓ የጨመረችውን የሚያበላሽ መድኃኒት እንዴት ልጠጣ እችላለሁ? መድኃኒቱን በእውነት የጨመርሽው አንቺ ትመስያለሽ። እምላለሁ፣ በተበላሸው ፊቴ እምላለሁ። በእርግጠኝነት የጨመርኩት እኔ ነኝ። በእውነት አንቺ ነሽ። አስቀድሜ ለፖሊስ ሪፖርት አድርጌያለሁ። አይ፣ መድኃኒቱን አልጨመርኩም። ሽልማቱን በውሸት ለመጠየቅ እየሞከርኩ ነበር። ስለዚህ አንቺ መርዛማ ሴት ነሽ። አንቺ አንፊ፣ በጣም ሞኝ፣ አንፊ፣ በጣም ጨካኝ ነሽ። እፈታሻለሁ። ሄይ፣ ይህ ጉዳይ አልተፈታም። ለማምለጥ እንዳታስቡ። ምስኪን ልጅ፣ ወላጆችሽ በመጨረሻ ተበቀሉልሽ። አሁን በሰላም ማረፍ ትቻለሽ። ሄፍያንግ፣ እኔ ታወዚን አልገደልኩም። አንቺ ነሽ የገደልሻት። እኔን ስም ለማጥፋት ትደፍሪያለሽ። ጂፋንክሲን ባታገቢ ኖሮ ታወዚን አልገድላትም ነበር። ለምንድነው የመንደሩ ሀብታም ሰው የምታገቢው? ከእኔ ትበልጫለሽ። ካንቺ እበልጣለሁ። ካንቺ መብለጥ ብቻ ሳይሆን ካንቺ የበለጠ ቆንጆ ነኝ እና ካንቺ የበለጠ ደግ ነኝ። ወይዘሪት ኮኮ፣ እኔ እህትሽን ነው የምወዳት አንቺን አይደል። እና ለዛ ምክንያት አያስፈልገኝም። ፖሊስ ጥራ። እጽዋቱን ገዛው እኔ ራሴ የበላሁት ነበር ማለት አልችልም። በትክክል እኔም አላምንም። ምን ማድረግ እንደምትችሉ እናያለን። ወደዚህ ነይ ታወዝ። መድኃኒቱን የጨመረው እሱ ነው። ማየት ታወዝ ቅድመ አያት አይደለችም። ቅድመ አያት እኔ አላውቅም። ከእኔ ጋር ምንም ግንኙነት የለውም። ሁሉም እሱ ነው። የማይን የውበት መድኃኒት በድብቅ ጠጣሽ እና በመታጠቢያ ፎጣ ጠረግሽው። ማንኪያው እዛው በተጠለፉት አበቦች አጠገብ ነው። የተረገመ ታወዝ፣ ተሳስቻለሁ። አንቺን ለመግደል አስቤ አልነበረም። እቅዴ አንቺ ከሞትሽ በጣም መጥፎ ነሽ። የሲኦል ንጉሥ ይገርፋ። አባዬ በጣም ርቦኛል። የወረቀት ገንዘብ ማቃጠል እፈልጋለሁ። እሺ ታወዝ፣ የወረቀት ገንዘብ ማቃጠል አባዬ ይገዛልሻል። አባዬ ያቃጥልሻል። የተጠበሰ ዶሮ እፈልጋለሁ። ታወዝ፣ የተጠበሰ ዶሮ መብላት እፈልጋለሁ እያልሽ ነው አይደል? እማዬ በጣም ቆንጆ ናት። ታወዝ፣ አልሞትሽም። ማየት ትችያለሽ አይደል? መድኃኒቱን ለሶስተኛ ጊዜ ስወስድ የሰዎችን ምስል በድብዝዝ ማየት እችል ነበር። ታወዝ፣ ታዲያ ለምን ለአባዬ አልነገርሽውም? እንደ ባለፈው ጊዜ ለጥቂት ቀናት አይች ከዚያ እንደገና ታዝናለህ ብዬ። አንቺ ሞኝ ልጅ፣
ነግሬሽ ነበር። ይህ የድራጎን አጥንት ሳር ዓይንን ማዳን ይችላል። ይህ የድራጎን አጥንት ሳር እና ይዘት የሚያበለጽግ ሳር አንድ ላይ ሲቀላቀሉ እና በጥቁር የሸክላ ድስት ውስጥ በሕይወት አለሽ? አልሞትኩም። ለዓይኖች ተአምራዊ መድኃኒት ነው። ተአምራዊ ዶክተር ልሆን ነው። ታዋቂ ዶክተር ልሆን ነው። ስለዚህ ዓይንን እንዴት ማከም እንዳለብህ አታውቅ? በፊት አላውቅም ነበር፣ ግን አሁን አውቃለሁ። እኔ ተአምራዊ ዶክተር ነኝ። ታዋቂ ዶክተር ልሆን ነው። ከአሁን በኋላ አንዱን በ5000 እሸጣቸዋለሁ። ዶክተር፣ ዋጋው ትንሽ አልበዛ? ዋጋው በጣም ፍትሃዊ ነው። ከአሁን በኋላ በአሜሪካ ዶላር ማስከፈል ሊጀምር ነው። አሁንም የሚገዛ ሞኝ ይኖራል? አዎ፣ 2 ገዛው። አንዱ ለግራ ዓይኔ መድኃኒት ለማፍላት ምክንያቱም ግራ ያንግ ነው፣ እና አንዱ ለቀኝ ዓይኔ መድኃኒት ለማፍላት ምክንያቱም ቀኝ ሃን ነው። ያ የህንያንግ ዓይኖች አይሰጥም? አማች ዳይሬክተር ጂ፣ ምንም እንኳን እኔ መጥፎ ሰው ብሆንም ውጤቱ ጥሩ ነው። ስለዚህ ያንን 10,000 ዩዋን አሁንም ልትሰጠኝ ይገባል። አዎ፣ ልንገሽ፣ የጨዋ ሰው ቃል 1000 ወርቅ ያወጣል። ቃልህን ለማጠፍ ከደፈርክ እኔ ላንቺ ትሑት አልሆንም። ሴቶችን አልመታም ብያለሁ፣ ግን ወንዶችን አልመታም አላልኩም። እነዚህ ልብሶች በሙሉ የእኔ የቅርብ ጊዜ ዲዛይኖች ናቸው። በገበያ ላይ ተመሳሳይ ዘይቤ ማግኘት አትችሉም። አዎ አለቃ ፓን፣ እነዚህ ሁሉ ልብሶች እንከን የለሽ የልብስ ስፌት ቴክኒክ ተጠቅመናል። ስለዚህ እንዴት ብትጎትኗቸውም አይቀደዱም። በላያቸው ላይ ያሉትን ሁሉን ጌጣጌጦች ጨምሮ ፈጽሞ አይወድቁም። እነዚህ ልብሶች ነገ በፋሽን ትርኢቱ ላይ በእርግጠኝነት ያስደንቋቸዋል። ዋስትና እሰጣለሁ። ልብሶቻችን በደቡብ ምስራቅ እስያ ስሜት እንደሚፈጥሩ እና በመላው እስያም እነዚህ የ21ኛው ክፍለ ዘመን በጣም ተወዳጅ የሆኑትን ዳይሬክተር ጂ፣ ወይዘሮ ጂ፣ ሁላችንም አብረን ሀብታም እንሆን። መጥፎ ዜና ዳይሬክተር ጂ። ምን ተፈጠረ? ለነገው ትርኢት መድረክ ላይ ችግር አለ ነው እና አይደለም? እሺ አትጨነቅ። ችግሩ ምን እንደሆነ እንገረኝ፣ እፈታዋለሁ። የጃፓን ነጋዴው ዛሬ የፋሽን ትርኢት እያደረገ ነው እና እንደኛ ተመሳሳይ ቦታ እየተጠቀሙ በሳምሰንግ ሆቴል ውስጥ። ምን የሚያስፈራ ነገር አለ? ዲዛይኖቻችን በእርግጠኝነት በጃፓናውያን አይሸነፉም። እንደዛ አይደለም። ልብሶቻቸው ምን ሆኑ? ፍጠንና ተናገር። ሁላችሁም ከእኔ ጋር መጥታችሁ ማየት አለባችሁ። ተመልከቱ። እነዚህ እኔ የነደፍኳቸው ልብሶች አይደሉም? ጥራታቸውና አሰራራቸው በጣም ሻካራ ነው። ስፌቱ በደንብ አልተሰራም እና ልብሶቹ በተበጣጠሱ ክሮች ተሸፍነዋል። ዳይሬክተር ጂ፣ ምን እየተካሄደ? የልብስ ዲዛይኖቻችን ተሰርቀው መሆን አለበት። ሌላ ሰው ቀድሞ ካሳየ እና እኛ በኋላ ካሳየን ይከሱናል። መብት እየጣስን ይሆናል እና እንከሰሳለን። አትጨነቅ አለቃ፣ የገለበጠውን ሰው በእርግጠኝነት እናገኝ። ነገ የፋሽን ትርኢታችን ነው። 1 ቀን አለ። በ1 ቀን ውስጥ ማግኘት ካልቻል 1 ሚሊዮን ዩዋን መክፈል አለብህ። ወይዘሪት፣ ቀሚስሽ በጣም ቆንጆ ነው። በጃፓናዊ ዲዛይነር የተነደፈ መሆኑን መጠየቅ እችላለሁ? በእርግጥ በጃፓናዊ ዲዛይነር የተነደፈ ነው። የቻይና ሰዎች እንደዚህ አይነት ቆንጆ ልብሶችን መንደፍ ይችላሉ። ወይዘሪት፣ ባህላዊው የጃፓን ልብስ ኪሞኖ የእኛ የታንግ ስርወ መንግሥት ልብስ ቅጂ ብቻ ነው። እንደ ቻይናዊ ትንሽ በራስ መተማመን ሊኖርሽ ይገባል። ስሙ ማትሱሺታ ሂዴኮ ነው። ጃፓን ውስጥ የተወለደ፣ አሜሪካ ውስጥ የተማረ እና የዓለም ፋሽን ሽልማት እንዳሸነፈ ሰምቼ። ያን ስም ሰምቼው አላውቅም። ልትረጂኝ ትችያለሽ? ላገኘው እፈልጋለሁ። እሱ ታዋቂ ጃፓናዊ ዲዛይነር ነው። በጣም ትዕቢተኛ። እናንተ የገጠር ሰዎች በፈለጋችሁት ጊዜ ልታገኙት ትችላል። ወይዘሪት፣ እንደዚህ እናድርግ። እንዲወጡ በመጥራት እርጂኝ እና ይህ ገንዘብ ላንቺ ነው። አመሰግናለሁ አለቃ። አሁኑኑ እንዲመጣ አደርጋለሁ። አንድ ሰው ካንተ መማር ይፈልጋል። የትምህርት ክፍያዬ በጣም ውድ እንደሆነ አልነገርሻቸው? ስለ ገንዘቡ ግድ የላቸውም። እነዛ ሁለቱ ናቸው። አንተ ነህ። እነዚህ የገጠር ሰዎች ናቸው። እንደዚህ አይነት አስፈላጊ ሰው ሲያገኙ የመጀመሪያቸው ነው። ስለዚህ ትንሽ ስሜታዊ ናቸው። ወይዘሪት ማትሱሺታ ሂዴኮ፣ አንቺን በማግኘቴ በእውነት ክብር ይሰማኛል። የጃፓን ስም የመረጥኩት ለጃፓናውያን ለመጥራት ቀላል እንዲሆን ነው። ቶኪዮ እንደተወለድክ ሰምቻለሁ እና አሜሪካ እንደተማርክ። ትክክል ነው። ከቤጂንግ 5000 ማይል በስተ ምስራቅ መንደራችን አለ። የትውልድ ቦታዬ የተማርኩት ውብ በሆነችው ቻይና ነው። ስለዚህ አሜሪካ ተምሬያለሁ። ያ ስህተት አይደለም።
ስለዚህ እንደዛ ነው። ታዲያ አንተ እንዳልከው እኔ ከጨረቃ 150 ሚሊዮን ኪሎ ሜትር ብቻ ነው የምርቀው። ያ ማለት በጨረቃ ስም ልቀጣህ እችላለሁ ማለት ነው። ሃውዳክሲዩ ከዚህ በፊት ስለተፈጠረው ነገር ካንተ ጋር መከራከር አልፈልግም። ግን አሁን ንገረኝ፣ ለምን የፊያንግን ሥራ ገለበጥክ? ይህን ራሴ ነድፌዋለሁ። በስርቆት ትከስኛለህ? ማስረጃ አለህ? የፊያንግ ሥራዎች በየቀኑ ማታ ጠንክራ ትሠራባቸው ነበር። በገዛ ዐይኔ አይቻለሁ። አንተ ባሏ ነህ። በእርግጥ ለሰፊያንግ ተዋሻለህ። ከኮኮ ጋር አብሮ ሰርቶ መሆን አለበት። እናንተ ሁለት እህትማማቾች በእኔ ላይ ለማሴር እየሞከራችሁ፣ በእርግጠኝነት እከሳችኋለሁ። ነገ የፋሽን ትርኢታችሁ ቀን ነው አይደል? ያኔ ልብሶቻችሁ ከእኛ ጋር አንድ አይነት ከሆኑ ማን ማንን እንደሚከስ እናያለን። ወይዘሪት ሂዴኮ፣ ዲዛይንሽ በጣም ስኬታማ ነው። ትዕዛዞቻችን በጣም ትልቅ ናት። ዢዩ ከዚህ በፊት በድለሽኛል እና ከዚህ በኋላ ቂም መያዝ አልፈልግም። ግን ለምን የቻይና ሰው ሥራ ወስደሽ ለጃፓናውያን ትሽጫለሽ? እፍረት የለሽም? የሚገኝ ገንዘብ እስካለ ድረስ ለማን ብሠራ ማን ግድ ይሰጠዋል? ሀብታም ስሆን የሚያስፈልገኝ ክብር ሁሉ አገኛለሁ። ልጅ ጥሩ ሕሊና አለሽ። የእኛ ሚሲ የገጠር ፋራ ከዛሬ ጀምሮ ሥራዬ ያባል። እያስጠነቀቅኩህ ነው። ነገ የፋሽን ትርኢት ካደረግ ጨካኝ በመሆኔ እኔን አትውቀስ። እሱና ኮኮ ዋጋ እንዲከፍሉ አደርጋል። ግን ያኔ ለምን እንደዚህ አይነት ሴት አገባ? ዢዩን ከዚህ በፊት አግኝቻት አላውቅም። አክስቴ ጋብቻውን አቀናበረች። ወደ ቤታችን ከመጣች በኋላ የገጠር ሕይወት አልተመቸኝም አለች እና ከእኔ ጋር ግንኙነት ፈጽማ አታውቅም። ምን አይነት ሴት ናት? ካንተ ብዙ ጥሎሽ ወሰደች እና ካንተ ጋር አትተኛም። ቤቴ ለ3 ቀናት ቆየች እና ከዚያ ከጎረቤት አሮጌው ዋንግ ጋር ንግድ ልሠራ ነው አለች እና ከዚያ አውቄ ቢሆን ኖሮ በእርግጠኝነት አስቀረው ነበር። በዛ መንገድ ሌሎችን አይጎዳም ነበር እና በእርግጠኝነት ለጃፓናውያን አይሰራም ነበር። እኔም ብቻ ቢጎዳኝ ይሻል ነበር። አትጨነቂ። ነገ የፋሽን ትርኢት ብቻ አይደለም የምናደርገው። ጃፓናውያን ሁሉም ነገር እንዲያጡ አደርጋሉ። ወይዘሮ ጂ ነገ ይህን ለማድረግ ጊዜ አለ። ይህ አዎ ፊያንግ፣ ሰራተኞቹ የትርፍ ሰዓት እንዲሰሩ ብናደርግን ጊዜው በቂ አይሆንም። ምንም ችግር አይኖርም። ዛሬ ፋሽን ትርኢቱን ካላደረጉ የውል መጣስ ነው። ለሆንግ ኮንግ ነጋዴው 1 ሚሊዮን ዩዋን መክፈል አለባቸው። ካደረጉት ስርቆት ነው። እና ለጃፓን ነጋዴው 3 ሚሊዮን መክፈል አለባቸው። ያ እጅግ በጣም ብዙ ዋጋ ነው። ሲከስር ማየት እፈልጋለሁ። ከእኔ የበለጠ ዕዳ ውስጥ ገብቶ ማየት። ይህ ክቡራትና ክቡራን፣ ዛሬ የሆንግ ኮንግ ልብስ ኩባንያዬ የመጀመሪያ የፋሽን ትርኢት ነው። ክቡራትና ክቡራን፣ ትዕዛዞቻችሁን ለመስጠት ወደ ኋላ እንድትመጡ ጋብዛለሁ። ኑ ሂዱ ሂዱ ሂዱ። የፋሽን ጅምር። ዋው! ይህ ቆንጆ ነው። ይህን ወድጀዋለሁ። ትክክል። ኑ ተመልከቱ። በእውነት ጥሩ ነው። እኔ የትንሽ እህት ነኝ። ሳያት የመጀመሪያዬ ነው። ይህ ቆንጆ ነው። ይህ ከትናንቱ የእኔ ጋር አንድ አይነት ነው። ለምንድነው ይህ ልብስ ከትናንቱ የእኛ ጋር አንድ አይነት የሆነው? የመንትያ ሥራ ነው። ይህ ልብስ ከእኛ ጋር አንድ አይነት ነው። እውር ነሽ። በወገባቸው ስር የዳንቴል ጌጥ ጨምረዋል። በዚህ ወገብ መስመሮቹ ወዲያውኑ ጎልተው ይታያሉ እና የዳንቴል ጌጡ የበለጠ ሴትነትን ይጨምራል። የትናንቱን ልብስ መመለስ አለብኝ እና ለሚስቴ አዲስ መግዛት አለብኝ። እንሄድ። መገፋፋት አቁሙ። ለሁሉም የሚበቃ አለ። በቂ አለ። አንድ በአንድ እንሂድ። ሁላችሁም አትገፋፉ። ሁላችሁም አትገፋፉ። ሁላችሁም መገፋፋት አቁሙ። ለሁሉም የሚበቃ አለ። ሁላችሁም እባክሽ ተሰለፉ። ተሰለፉ። ሁላችንም ገንዘብ እናግኝ። ይህ ትዕዛዝ ትናንት ቀኑን ሙሉ ካገኘነው ይበልጣል። ማትሱሺታ ሂዴኮ፣ ዲዛይንህ የውሻ አዳሪ ክምር ነው። ልብሶቹ የተሰሩት በፋብሪካ ነው። ልብሶቻችን ቅሬታ ደርሶባቸዋል። 1 ሚሊዮን ዩዋን መክፈል አለብህ። ለምን እኔ ብቻ መክፈል አለብኝ?
በእሱ አስቀያሚ ዲዛይን ባይሆን ኖሮ በመጀመሪያ ደረጃ ይህን ሥራ አልቀበልም ነበር። ማትሱሽታ ሂዴኮ፣ በኩባንያው ላይ ትልቅ ኪሳራ አድርሰሃል፣ ተባረሃል። ጌታዬ፣ ይህ ልብስ በእኔ የተነደፈ አይደለም። እሱ ነው እሱ የልብስ ዲዛይን ንድፎቹን ሰረቀ። ጌታዬ፣ እሱ ውሸታም ነው። ስለ ዲዛይን ምንም አያውቅም። ቶኪዮ አልተወለደም ወይም ከአሜሪካ አልተመረቀም። እሱ ልክ እንደ እኔ የገጠር ልጅ ነው። ሕሊናችሁ በጣም መጥፎ ነው። ሁላችሁም እንድትሞቱ እፈልጋለሁ። 5 ሚሊዮን ዩዋን እንድትከፍሉኝ እፈልጋለሁ። ዋጋ ቢሶች! ሁላችሁም መስራት አትችሉም። የምታውቁት ከሚሲሚሲክ ብቻ ነው። ማሬ፣ በጣም ብልህ ነሽ። በልብሱ ላይ አንድ የዳንቴል ቁራጭ መጨመር ብቻ እና አበባ ከዢው ዲዛይን ሙሉ በሙሉ የተለየ ያደርገዋል። የልብሱን ጥራትና ዘይቤ ከፍ ያደርገዋል። እነዚህ እንደ ሞዴል እጠቀምባቸው የነበሩ ትናንሽ ዘዴዎች ናቸው። ማሬ፣ አይኖችሽን ጨፍኒ። ይህ ሰው ሊስመኝ ፈልጎ መሆን አለበት። ለረጅም ጊዜ ስጠብቅ ነበር። አሁን በክብር አውጃለሁ። አባቴ ጂፋንክሲ እና እናቴ ንፍያንግ በይፋ በዓለም ላይ በጣም ደስተኛ ጥንዶች ናቸው። ጂፋንክሲ፣ ስሜን እንዴት አወቅ?